ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። የተወደዳችሁ የዩቲዩብ ቤተሰቦቻችን የዕለቱን ሰበር መረጃ ከምናሰማበት ሰዓት ላይ ደርሰናል። እስከ ፍጻሜያችን ድረስ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ፌዴራል ፖሊስ የፊንቴክ መስራችን እና ጥቅም በመጋራት የተጠረጠሩ ታዋቂ ሰዎችን በቁጥጥር ስር መዋሉን አስታወቀም። ከዚህ ጋር በተያያዘ የተጭበረበሩ ሰዎች ስለ ሚዲያዎች ሚና ያነሱት ሀሳብ ምንድነው የሚሉትን ዝርዝር ጉዳዮች በስፋት የምናሰማችሁ ይሆናል። እስከ ፍጻሜያችን ድረስ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ አስተዋውቀዋል። እንዲሁም በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉ ታዋቂ ግለሰቦችንና የማስታወቂያ ባለሙያዎችን በቁጥጥር ስር አውሎ ፍርድ ቤት ማቅረቡን የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ዛሬ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ ከ1200 በላይ ዜጎችን አጭበርብረው የ1.7 ቢሊዮን ብር ጉዳት አድርሰዋል ባላቸው የፊንቴክ ኢንቨስትመንት መስራችና ባለቤቶች ላይ ምርመራ አጣርቶ አቃቤ ህግ ክስ መሰረቱን ገልጿል። የፊንቴክ ባለቤቶችና መስራቾች በ19 አይነት የተለያዩ ወንጀሎች ምርመራ እንደተጣራባቸውና ክስ እንደተመሰረተባቸው የፌዴራል ፖሊስ መግለጫ ያስረዳል። ፖሊስ እነዚህ ተጠርጣሪዎች ከ1200 በላይ ተጎጂዎችን አጭበርብረው በመመዝገብ 95,000 ብር ቅድመ ክፍያ፣ 285,000 ብር የመንግስት ግብር እንዲሁም 130,000 ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና ድንበር ተሻጋሪ ወንጀሎችን ጨምሮ በ19 ወንጀል ጉዳዮች የተጠረጠሩ ናቸው ያላቸው የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች ላይ ክስ መመስረቱን አስታውቋል። ከዚህ በተጨማሪ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገር እንዲሁም በተለያዩ ማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ግለሰቦች እንዲጭበረበሩ አድርገዋል ያላቸውን ታዋቂ ሰዎችን በቁጥጥር ስር አውሏል። ፖሊስ በቁጥጥር ስር የሚገኙት ታዋቂ ግለሰቦችና የማስታወቂያ ባለሙያዎቹ በህገ ወጥ መንገድ ከተገኘው ገንዘብ አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ መቀበላቸውንም ገልጿል። በህገ ወጥ መንገድ የተገኘውን ገንዘብ ህጋዊ አስመስለው በማቅረብና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ ወንጀል ታዋቂ ግለሰቦቹ ላይ ምርመራ እያደረገ መሆኑን አስታውቋል። የፌዴራል ፖሊስ በቁጥጥር ስር ከዋላቸው ታዋቂ ሰዎች መካከል አርቲስቶቹ ሰሎሞን ቦጋለ፣ ሰራዊት ፍቅሬ፣ ዳዊት ተገኝና ይገረም ደጀኔ ይገኙበታል። የማስታወቂያ ባለሙያ አብርሃም ግዛው፣ መንሱር ጀማልና ካሊድ ናስርም በፌዴራል ፖሊስ መግለጫው ላይ ተጠቅሰዋል። የኢትዮጵያ ፌዴራል ፖሊስ እነዚህን ታዋቂ አርቲስቶችና የማስታወቂያ ባለሙያዎች በቁጥጥር ስር አውሎ ፍርድ ቤት ማቅረቡን ገልጿል። እስከ መጋቢት 30 ቀን 2018 ዓ.ም ተጨማሪ ምርመራ እንዲደረግ በፍርድ ቤት እንደተፈቀደለትም ገልጿል። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ሂደጎ ላይ መጀመሪያ ክስ የተመሰረተው በአዲስ አበባ ፖሊስ ጠቅላይ መምሪያ እንደነበር ተገልጿል። የተፈጸመው ወንጀል ውስብስብ እንዲሁም ድንበር ተሻጋሪ መሆኑን የገለጸው የፌዴራል ፖሊስ መግለጫ ጉዳዩን የፌዴራል ፖሊስ ተኮር መመልከት መጀመሩን አስታውቋል። ፊንቴክ መስራቾች ከሆኑት መካከል አቶ ዳንኤል ዮሐንስ የተባለው ተጠርጣሪ በቁጥጥር ስር መዋሉም ተገልጿል። ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን የኢትዮጵያ ፌዴራል ፖሊስ በመግለጫው ላይ አመልክቷል። አቶ ግርማይ ገብረ ሚካኤል ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 ዓ.ም የደቡብ አፍሪካ የዓለም የእግር ኳስ ሻምፒዮና ወቅት አስካሉ ካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለምን ዋንጫ እንድትመለከቱ አደርጋለሁ በማለት ዜጎችን በሚሊዮኖች የሚቆጠር ገንዘብ አጭበርብሮ ከሀገር ወጥቷልም ተብሏል። የኢትዮጵያ ፌዴራል ፖሊስ ግለሰቡን በቁጥጥር ስር ለማዋል ከኢንተርፖል ጋር በመስራት ወደ ሀገር ማስመጣቱንና በህግ አግባብ ተጠያቂ እንዲሆን ማድረጉን ፌዴራል ፖሊስ አብራርቷል። የፊንቴክ ኢንቨስትመንት መስራቾች የኤሌክትሪክ መኪና መግዛት ከሚፈልጉ ግለሰቦች 50% ቅድመ ክፍያ 950,000 ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸው መግለጻቸውን የፌዴራል ፖሊስ በመግለጫው ላይ ጠቅሷል። ፊንቴክ የኤሌክትሪክ መኪናውን ቀሪ ዋጋ 950,000 ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻች በመግለጽ ዜጎችን አጭበርብረው ክፍያ እንዲፈጽሙ አድርገዋል ሲል የኢትዮጵያ ፌዴራል ፖሊስ ገልጿል። በወቅቱ ተጠርጣሪዎቹ 148 መኪኖች ከጅቡቲ ማስገባታቸውና 100 መኪኖች ለተወሰኑ ግለሰቦች ማከፋፈላቸው ተገልጿል። ቀሪዎቹ 48 መኪኖችን ደግሞ በድብቅ መሸጣቸው በመግለጫው ላይ ተመልክቷል። የድርጅቱ ባለቤት ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራ ማረጋገጡን ጠቅሷል። በተጨማሪም በጅቡቲ ወደብ ላይ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ
ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጡን አስታውቋል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በውሰት በማሰባሰብ ህዝብን ማሳሳታቸውንም ፖሊስ ጨምሮ ገልጿል። ኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ፈጽሟል ያለው ፖሊስ ጅቡቲ አልፋቲዞ በሚል ስም ባቋቋሙት ድርጅት የ336 መኪኖች 90 በመቶ ቀሪ ክፍያ አለመፈጸማቸውንም አመላክቷል። በአቶ ዳንኤል ዮሐንስና አቶ ግርማይ ገብረ ሚካኤል በሚመራው ፊንቴክ ኢንቨስትመንት ከ1.7 ቢሊዮን ብር በላይ ጉዳት መድረሱ ጋር በተያያዘ ብራችን ተበላ ያሉ ተበዳዮች ለጉዳቱ መባባስ ታማኝ ናቸው ያሏቸው ሚዲያዎችና ታዋቂ ሰዎች ከፍተኛ ድርሻ እንደነበራቸው ለቲክቫ ኢትዮጵያ ገልጸዋል። ገንዘባችን በፊንቴክ የተበላው ታማኝ ናቸው ባልናቸው ሚዲያዎች ላይ በተላለፉ ማስታወቂያዎችና ዜናዎች እንዲሁም ለዘመናት በስራዎቻቸው በምናውቃቸው አርቲስቶችና ታዋቂ ሰዎች አማካኝነት ነው ሲሉ ተበዳዮቹን ተናግረዋል። አክለውም የፌስቡክ፣ የቴሌግራም፣ የቲክቶክ ገጾች ላይ በተደጋጋሚ ስለ ፊንቴክ የሚወጡ አጓጊ መረጃዎች አይምሯቸው መረጃዎቹን እንደ እውነት እንዲቀበሉ አስገዳጅ ሁኔታ ፈጥሮባቸው እንደነበር ያስረዳሉ። ድርጅቱ ትልልቅ ገጾችና ሚዲያዎች ያላቸውን የህዝብ አመኔታ እንደ ዋስትና እንደተጠቀመበት የሚያነሱት ተበዳዮቹ አንዳንዶቹ ተቋማት ወይንም የዜና ዘጋቢዎች ክፍያ በመቀበል ዜና መሰል ማስታወቂያዎችን ሲሰሩ፣ ሌሎች ደግሞ በቂ ማጣራት ሲያደርጉ ዘገባዎችን በማቅረባቸው ህዝቡ በስፋት እንዲዘናጋ አድርገዋል ይላሉ። እገሌ የሚባለው የማውቀው ገጽ የዘገበው ውሸት አይሆንም፣ መንግስት የሚያውቀው ሚዲያ ከዘገበውም ሐሰት አይሆንም የሚለው እምነታቸው ለጉዳት እንዳጋለጣቸውም ይናገራሉ። በተጨማሪም ታዋቂ አርቲስቶች፣ የሚዲያ ሰዎችና ጥቂት ግለሰቦች መኪና ሲረከቡ የሚያሳዩ ፎቶዎች በስፋት መሰራጨታቸው ማህበረሰቡ ውስጥ ትልቅ እምነት እንዲያድር ማድረጉን ተበዳዮች ያስታውሳሉ። ታዋቂው አርቲስት ገሌ መኪናውን ካገኘ እኔ ለምን እዘገያለሁ፣ ቶሎ ከፍዬ መኪና ልውሰድ የሚል ስሜት እንዲፈጠርባቸው ማድረጉንም በቁጭት ይገልጻሉ። ትላንት ድርጅቱን እንደ ትልቅ የኢንቨስትመንት አማራጭ መኪና በ950 ሺህ ብር እያሉ ሲያስተዋውቁ የነበሩ አንዳንድ ገጾችና ሚዲያዎች ዛሬ የድርጅቱ መሪዎች በቁጥጥር ስር ሲውሉ ቀዳሚ ዘጋቢዎች በመሆን ሰበር ዜና እያሉ መዘገባቸው እጃችንን ታጥበናል፣ እኛ የለንበትም የሚል አካሄድ መሆኑን ተበዳዮች ይተቻሉ። ይህ ክስተት ብዙ ተከታይ ያላቸው የማህበራዊ ትስስር ገጾችና ሚዲያዎች ከየትኛውም ድርጅት ጋር ከመሰራታቸው በፊት ማጣራት እንዳለባቸው ትልቅ ትምህርት የሚሰጥ ነውም ብለዋል። በተመሳሳይ ሀሳባቸውን ያካፍሉን ቤተሰቦች ደግሞ የመንግስት ባለስልጣናትና የስራ ኃላፊዎች ፊንቴክ በሚያዘጋጃቸው የተለያዩ መድረኮች ላይ መገኘታቸው ዜጎች ሂደቱ ህጋዊ እንደሆነ አምነው ገንዘባቸውን እንዲከፍሉና እንዲበሉ ትልቅ ግፊት ማድረጉን ገልጸዋል። እነዚህ ሳይጠየቁም ወይም ብለዋል። በሌላ በኩል በዚህ የፊንቴክ ጉዳይ አቶ ገዛኸኝ ተሬሳ የተባሉ ግለሰብ የግሌ ማህበራዊ ሚዲያ ገጻቸውን ተጠቅመው እንዲህ ያለ ርካሽ ነገር የለም እያጭበረበሩ ነው በማለት ማህበረሰቡ ጥንቃቄ እንዲያደርግና መንግስትም እርምጃ እንዲወስድ ሲታገሉ መቆየታቸው ተነስቷል። የአሁኑ ውጤት እንዲገኝም የእኚህ ግለሰብ ጥረት ትልቅ ድርሻ እንደነበረም ተገልጿል። በአንጻሩ ደግሞ አብርሃም ግዛው የሚባል ግለሰብ አርቲስቶችን ለአምባሳደርነት ባጨ ቁጥር እንዲሁም ስጋ ቤትና ቡቲክ ሲመረቅ እንደ ዲኮር በእርሱ ትዕይንት ላይ የማይጠፉ አንድ ትልቅ ሰው አሉ። የቀድሞ የውጭ ጉዳይ ቃል አቀባይና የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። አምባሳደር ዲና ሙፍቲ ከፍተኛ የኢትዮጵያዊ ዲፕሎማትና በውጭ ጉዳይ ሚኒስቴር ውስጥ በተለያዩ ከፍተኛ የኃላፊነት ቦታዎች ያገለገሉ ታዋቂ ግለሰብ ናቸው። በተለይም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ በመሆን ሰፊ ሚዲያ ተሳትፎ የነበራቸው ሲሆን በኬንያና በሌሎች ሀገራት የኢትዮጵያ አምባሳደር በመሆንም አገልግለዋል። ሆኖም ዲና ሙፍቲ ቀደም ብለው ከሚሰሩበት ትልቅ ተቋም አንጻርና የህዝብ ተወካይ ምክር ቤት አባል እንደመሆናቸው በአብርሃም ግዛው ማጭበርበሪያ ትዕይንት ላይ መገኘታቸው ብዙ ጊዜ ተመልካችን አሳፍሯል። የአብርሃምና የዲና ሙፍቲ ግንኙነት ምን እንደሆነ ባይታወቅም አምባሳደሩ የፊንቴክ ችግኝ ተገላ ላይ ለጋዜጠኛ 5000 ብር ሲከፈል ለእርሳቸው 15000 ብር አበል እንደተከፈላቸው የሚያሳይ ማስረጃ ሰንጠረዥ ወረቀት ላይ ይገኛል። የተወደዳችሁ የኢትዮ ቤተሰቦቻችን ለዛሬ ያጠናቀርናቸው ዜናዎቻችን እነዚህ ነበሩ። ቀጣይ በሌሎች ጉዳዮች እስከምንገናኝ መልካም ቆይታ